እሺ ዲፋክት ክርስቲያን ነው። ያይ መልሼ ነው ያስገባው። ሰላም እንዴት ነህ? ስምህ ማን ነው? እሺ የፖስትከውን ፖስት እንዲሁ ዝም ብዬ ከላይ ብቻ አይቼ ነው እንትን ያልከው። ኦርቶዶክስ ነህ? እርግጠኛ ነህ? ኦርቶዶክስ ነኝ። እርግጠኛ ነህ? ኦኬ ብጠይቅ ምናምን አይደብርህማ? ችግር የለም። እሺ ኮመንት ላይ ምን ጽፈልኛል? ኢየሱስ ክርስቶስ ጠበቃችን ነው ብለሃል። ምን ማለት ነው? ጠበቃችን ነው ማለት በእኔ እንደምረዳው በመስቀሉ ኦርቶዶክሳዊ እኔ እንደምረዳ አይልም። እሺ በመጀመሪያ ደረጃ ማለት ነው። አሁን መጽሐፍ ቅዱስ እንደሚያስረዳ ጠበቃችን ነው የሚለው ምን ማለት ነው? ይከራከርልናል ነው ማለት ምንድን ነው? ደሙ ወይም መስቀሉ ይከራከርልናል እንደማለት ነው። ከምንድን ነው ይከላከልልናል? ይከራከርልናል ነው ያልከው? ይከራከርልናል። ይከራከርልናል ከማን ጋር ነው የሚከራከረው? ከተጻፈው ሕግ ከተጻፈው ሕግ ብሉይ ኪዳን ላይ ካለው ሕጎች ኤኒዌይስ ኮመንት ላይ የሆነ መልእክታችን ነው። እሺ ለምንድን ነው የሌላ ቤተ እምነት የምትፖስተው? ማለት መምህራን የኛ መምህራን አሉ አይደለ? ልክ እንደዚህ መፖሰት ስትፈልግ አሉ። በሁሉም ትምህርት አስተምረዋል። ያላስተማሩበት ርዕስ የለም። ስለዚህ የሌላ እንትን መፖሰት ምን ማለት ነው? እስቲ ያስረዳኝ። ምክንያት ምንድን ነው? ኦኬ እኔ ብዙ እንትን አልልም፣ ግን አልፎ አልፎ የሚመጡልኝን ችግር የሌለባቸውን ትምህርቶች ችግር ስሰማቸው ከመጽሐፍ ቅዱስ ውጭ አይደሉም፣ የሆነ ግላዊ ፍላጎት ያለው የሆነ ሃይማኖታዊ ይዘት ከሌለው የሌላም የሚነሱም ቢሆን ዝም ብዬ አጭራጭሩ ሲመቸኝ ማለት ነው ዝም ብዬ እለቃለሁ። አይ እንደዛ እንጂ ሌላ አይደለም። እነሱ ጋር ሄጄ ኦር እንትን ብዬ ሳይሆን ደስ የሚል ትምህርት ሲሆን፣ ምክንያቱም የኛው እንዴት መሰለ፣ አሁን ለምሳሌ ከላይ እንዳልከው ለአንተ ደስ ያለ ወይ ደግሞ ለጆሮ የተስማማ የሚመስል አይነት ይዘት የያዙ ግን ውስጣቸው ደግሞ ትክክለኛ ያልሆኑ አስተምህሮች ስለሚገኙባቸው እንደዚህ አይነት ነገሮች ሼር ማድረግ ወይ ደግሞ ማጋራት ተገቢ አይደለም። አንደኛ ነገር የትኛውም ርዕስ ላይ በቃ የቤተክርስቲያን መምህራን ሀሳብ ሰጥተዋል፣ አስተምረዋል። የትኛውም ርዕስ ከፈለክ አንደኛ ነገር ይሄ የሚያመለክተው ምንድነው? የምንመለከተውን ነገር አለመለየታችን ስለሆነ። እሺ ስለዚህ እኔ አሁን ከላይ ነው እንደውም ያየሁት፣ እንደውም እኔ አኪዋ ብዙ አታጨናንቀው ስላለኝ እንጂ እኔ ብዙም አሁን ያልተዋጠልኝ ነገሮች ይኖራሉ። ግን ዞሮ ዞሮ ፕሊስ እንደዚህ አይነት ነገር አትፖስቱ፣ እውነትም ኦርቶዶክስ ከሆንክ ማለት ነው። እሺ ስለዚህ እንደዚህ አይነት ነገሮችን አትፋ ምናምን ሀይድ ምናምን አድርግ። መምህራን አሉ በሁሉ ርዕስ። ይሄ መምህር የሚያምንበት ወይም ደግሞ የሚያምኑ ህብረት እነሱ ሁሉ ከመምጣታቸው በፊት ፕሮቴስታንቲዝም ከመፈጠሩ በፊት አሁን ከ100 ዓመት ከ500 ዓመት በፊት ቤተክርስቲያናችን እያስተማረች ቆይታለች። አዲሷ ብርቋ አይደለም። ስለዚህ ገብተህ የትኛውንም መምህር በየትኛውም ርዕስ ላይ ታገኘዋለህ ማለት ነው። እና ከቆይታችን አንጻር አንድ መምህር ሁሉንም ማስተምሯል ማለት በሚቻልበት ደረጃ አለን መምህር። ስለዚህ እንቁ መምህራን የራሳችን እያለን መጽሐፍ ቅዱስም የሚለው በቃ ለእነሱ ተገዙ ታዘዙ ነው አይደል የሚለው። ሰው በቃ በትምህርት የምንሰማቸው እነሱን ነው፣ የምንታዘዛቸውም እነሱን ነው። ስለዚህ እንደዚህ አይነት ነገር እንዳትገኝ እላለሁ። ኤኒዌይስ ሶሪ እንትን ካልኩ ቀጥሉ። ግን ከቤተ ክርስቲያን አስተምህሮ ምን አውቀሃል? ዲፋክት ምን ታውቃለህ? እስቲ መሰረታዊ የቤተ ክርስቲያን ትምህርት ተምረሃል? እሱ ላይ ደካማ ነኝ። የስርዓት ትምህርቶች ላይ ምናምን ደካማ ሰው ነኝ። ኢቨን መጽሐፍ ቅዱስም ላይ አንባቢ አይደለሁም። ማለት ቢያንስ አንድ ክርስቲያን መሆኑ የሚታወቀው በነገራችን ላይ በትምህርት
አንድ ሰው ትምህርትን የቤተ ክርስቲያን አስተምህሮ ሳያቅ ወይም ደግሞ ሳይቀበል እንዲያው ደስ ስላለኝ ብሎ በቃ የፕሮቴስታንትን የሚሰማ እናንትን የሚያደርግ ከሆነ በራሱ መመዘኛነት አይ ደስ ስላለኝ ነው የለጠፍኩት ማለት ወደ ሌላም ሊከት ይችላል ማለት ነው። ከምንፍቅና ወደ ምንፍቅና ውስጥም ሊከት ይችላል። ቢኮዝ አስተምህሮቱ ከመጽሐፍ ቅዱስ ነው ማለት በቃ መጽሐፍ ቅዱስ ላይ ስላለ ነው ብቻ አይደለም። ትርጉሙ ምንድን ነው ማለት መጽሐፍ ቅዱስ ውስጥ ስለተቀመጠ ብቻ እነሱ እንዴት ይቀበላሉ፣ አንተ እንዴት ነው የምትቀበለው? ግን አሁን የተጠየቀው ጥያቄ ላይ ክርስቶስ ይከራከራል ወይ ከምን ጋር የሚለው ሌላ እንትን ነው። ስለዚህ ጋፍቶ ቤተክርስቲያንን ማወቅ አለብን፣ ስለ ስላሴ ማወቅ አለብን፣ ስለ ክርስቶሎጂ ስለ ክርስቶስ ሰው መሆንና እንዴት እንዳዳነን ማወቅ አለብን፣ ስለ ጥምቀት ማወቅ አለብን፣ ስለ ቁርባን ማወቅ አለብን፣ ስለ ዳግም ምጽአት ክርስቶስ ዳግም እንዴት እንደሚመጣ እንዴት ፍርድ እንደሚሰጥ ማወቅ አለብን እና መማር አለብን እባክህ የቤተክርስቲያን ማለት ነው። እና ወንድማችን አኪ ያለ የተወሰነ ይነግርሃል፣ ያስተምርሃል። ወደ አኪዮስ እንሂድ። እሺ አስተምር አንዳንድ ነገር ብለው ስትባል ወደ እኔ ታመጣለህ እንዴ? ወይ ፓፓ ምን አልሽኝ? አብራችሁ ነው እንዴ የመጣችሁት? የሌለ አሳቀከን እኮ ነገር በለው እያልኩት እኮ ነው። አይ እንትን ነዋ። አሁን የወንድማችን የምርም እንደዚሁ ክርስቲያን ከሆነ ኦርቶዶክስ ከሆነ የተወሰነ ነገር ደግሞ ምናምን ከወንድሞቹ ተምሮ ምናምን ቢወጣ ጥሩ ነው። አየህ አሁን እንዳላችሁትም የሌላ ቤተ እምነት መምህራን ምናምን እንደዚህ የሚለቅም ከሆነ በዚህ መልቀቅ ብቻ ሳይሆን ባይለቅ ራሱ መስማቱን ያን ያህል ጥሩ አይመስለኝም። ቦዔዝ ሩትን እንዳላት ነው እንደምታውቁት። ቦዔዝ ሩትን እዚህ መጽሐፈ ሩት ላይ እንደምናውቀው ሩት የቦዔዝን እርሻ ትቃርማለች እና ቦዔዝ ምን አላት? ከዚህ እርሻ ውጭ አትቃርሚ እና የመጽሐፍ ቅዱስ ክፍል እንዴት እንደሚብራራ እናውቃለን። ያው ከዚህ በፊትም መጽሐፈ ሩትን ስናጠና እንደነበረው እና አሁን እሱን ብዙ እንትኖችን ውስጥ እየገባውና ሳይሆን ብዙዎቻችሁ እንደምታውቁት ያው ቦዔዝ ሩትን የተቤዣት ነው። ቦዔዝ ሩትን ተቤዣት ነበረ እና የሚቤዥ ጌታ ነው እና እውነተኛው ቦዔዛችን አሁን በሐዲስ ኪዳን ጌታ ኢየሱስ ነው። ለኛ እውነተኛው ቦዔዛችን የተቤዥን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ሩት የኛ ምሳሌ ናት። እርሻው የቤተ ክርስቲያን ነው እና ሩት በቦዔዝ እርሻ ውስጥ ቃርሚ ከዛ ውጭ አትቃርሚ ተብላለች። ልክ እንደዚህ ሁሉ እኛ ደግሞ በጌታ ቤተክርስቲያን ውስጥ እንቃርማለን። በተለይ ለህይወታችን ጉዳይ ለመዳን ምናምን ስናስብ የምንቃርመው ከጌታ ቤተክርስቲያን ነው። ለጥናት ምናምን ልናደርገው እንችላለን። ለምሳሌ አንድ መምህር በተለይ ደግሞ ማለት የኦርቶዶክስ መምህር ሆኖ በተለይ ዕቅበተ እምነት ላይ ምናምን ይሄ እንደው ይሄ እንደዚህ የሚመስል ነገር ላይ እሰራለሁ የሚል ሰው ግዴታ የሌሎቹንም ቤተ እምነቶች ጽሁፎች ግዴታ ማንበብ አለበት፣ ማወቅ አለበት፣ ማየት አለበት። የእስልምናውንም የፕሮቴስታንቱንም የኤቲስቱንም እውነቱን ለመናገር ይሄ ሁሉንም ማየት አለበት። ይህ ኃላፊነቱ ነው። ግን ለመዳን እንደው ለድህነት እንዲሆኑ ምናምን ለምክር ለተግሳጽ ምናምን ግን እንደው ከቤተ ክርስቲያን ብቻ ቢቃረም ጥሩ ነው። ከቦዔዝ እርሻ ባንወጣ ማለት ነው። ግን ኤኒዌይስ ያም ሆነ ይህ ግን አሁን እኔ እያልኩ ያሉት ምንድን ነው ትላለህ? ይሄ ወንድማችን አንዳንድ እንደዚህ የተወሰነ እንትን ያለበት ነገር ካለ እንደዚህ የተወሰነ እንደው ለየት ያለ ትምህርት ምናምን በውስጡም ድንገት ካለ ምናምን ነገር አንዳንድ ርዕሶችን እያነሳችሁ ተራ በተራ ትንሽ ነገር ብትሉት እግረ መንገዱን በዛውም ወንድማችን ብቻ ሳይሆን ሌላውም ደግሞ የሚከታተለውም ሰው የቤተ ክርስቲያን ትምህርት የሚያውቅ ይሆናል ማለት ነው። እግረ መንገዱና እንደዛ እንድታረጉ ብዬ ነው። እና መኩታው ቀጥይ እስቲ እንትን ይሄንን ሄድፎን ጆሮ ላይ ሰክተ እንዳደገኛ በቃ እስቲ አሁን ምን እየሰማ ይሄ ዶክመንት አንተ እኔ አሁን ይተይ በእናትህ ምያለው ምንም ላለ ላይ ብለ አሁን ተወኝ ጨዋታ ታስመጣብኝ። እሺ ይሁን እስቲ መቼስ እንግዲህ ምን ይደረጋል እና እስቲ ሂድበት እስቲ ትንሽ ሂድበት። አሁን አይ እንትን ላይ ለምሳሌ ያየው something የሆነ ነገር እያነበብኩ ነው ለሆነ ነገር
ምንድን ነው? እና ኬስ ያወራ ነው እንዴ ንባብ የምትጀምረው? አይዞህ ና ክፈተው፣ አትሳቀቅ። ና ተመለስ። ቀጥል። ልጁ ይጠብቃል። በእናቱ አንተ ሰውዬ አሁን ምን አድርግ ነው የምትለው? ቆይ እንዴ አንተ ገብቼ የተወሰነ አወራ ይባላል። እንዲቀደም ልጁ ስታስጨንቁ አልነበር እንዴ? የቤተክርስቲያን ትምህርት ተማር አልከው። እሺ አስተምሯ የተወሰነ ነገር በለኝ። የቃልን ቪዲዮ ብትሰማ እኮ ትምህርቱላ ትዝ አይልም ነበር። የቃልን ድምፅ ብትሰማ ኖሮ ቪዲዮ ታብድ ነበር አንተ ራስህ። ምን አለ ወንድማችን? እስቲ እሱን ስማውና ያው መኩ እኮ ኤርፎኑን ሰክቶ የተቀመጠው የዓለም ጫጫታ ይቅርብኝ ብሎ እስኪ ሀሳብ እንዲሰጥበት ትንሽ አድምጠው። አይመስልም? ያዴ አሳየው እንትኑን ግን ለልጁ ማለት ነው እንትን ብናደርግ መልካም ነው። ትንሽ ነገር አይ ለምሳሌ እስቲ እንትና ማነው ስም? ይቅርታ ወንድሜ ስሙን ካስተዋወቃችሁ ንገሩኝ ድጋሜ እንዳላስመልሰው። ዲር ፋክት። አይ ኦኬ እሺ፣ በዲር ፋክት እንቀጥል። እሺ ዲር ፋክት ወንድሜ ሰላም ላንተ ይሁን። ይመስገን አምላክ። ደህና ነህ? እግዚአብሔር ይመስገን። አሜን አሜን። እሺ እስቲ እንዴት ነው ሰው እንዴት ነው የሚድነው ምናምን የሚለውን እስቲ ምንድን ነው እስቲ የምታውቀውን እስቲ አካፍለን ትንሽ። የወንድ ወንድም ዝም ብለን እንደዚህ ትንሽ እናወራ እንጂ። ኦኬ ያው እኔ እያልኳቸው ነበር እንደ ክርስቲያን አንባቢ ሰው አይደለሁም። ያው ሰነፍ ነኝ፣ አላነብም ምናምን። የቤተ ክርስቲያን ትምህርቶችን ብዙ እንትን አይደለም። እንደውም አልፎ አልፎ ከእናንተ ነው የምሰማው። ከአኬ ብዙ ቦታ አያለው ክርክሮች ላይ ከፕሮቴስታንትም ጥያቄ ስላለኝ ብዙ ጊዜ እንደምከታተል ነበር። አንድ ሰሞን ጥሩ ትምህርቶችን ትሰጣለህ። በዚህ አጋጣሚ ታንኪዩ ልልህ እፈልጋለሁ። ከእናንተ ነው አንዳንድ ነገር የምሰማው እንጂ እንዲህ የራሴ የሆነ መረዳት ወደ መጽሐፍ ቅዱስን የማንበብ ልማድ የለኝም። ይህ ስንፍና ነው። በእርግጥም የብዙዎቻችን ችግር ነው። ክርስቲያኖች በጣም በቃ እንደው መጽሐፍ ቅዱስን ማንበብ አለብን፣ የቤተ ክርስቲያንን ትምህርት መማር አለብን ምናምን። ግን ያው በአንድም በሌላም ደግሞ ለመማር መሞከር ምናምን ጥሩ ነው። እሺ እንትን ምን እስቲ እንዴት ነው ታዲያ አሁን አንተ ከምታውቀው አንጻር እንዴት እንደው ሰው እንዴት የሚድን ይመስልሃል ስታስበው? እንዴት አሚን የእግዚአብሔር መንግስት ለመውረስ ማለት ነው መጨረሻ ላይ ግዴታ እግዚአብሔር መንግስት ለመግባት ምንድን ነው እስቲ ምን ማድረግ አለበት ብለህ ታስባለህ? የመጀመሪያው እንትን እምነት ይቀድማል ብዬ አስባለሁ። ክርስቶስን ሞቶልኛል፣ ተሰቅሎልኛል፣ የተሰቀለልኝ ለእኔ ነው ብሎ ቅድሚያ እሱ ማመን አለበት ብዬ አስባለሁ ለድነት። ከዛ በኋላ ደግሞ ስራም መገለጥ አለበት። ያመነ ሰው ስራው ይገለጣል ብዬ ማምናለሁ። ስራም በጣም ያስፈልጋል። ግን ከስራ ምን ይቀድማል? እምነት ይቀድማል። ክርስቶስን ማመን ማለት ነው። በወንጌሉ ማመን፣ በስቅለቱ ማመን። ይህን ካመነ በኋላ ይህን ከተረዳ በኋላ ያንን የተማረውን ያወቀውን ደግሞ መኖር አለበት፣ በስራው መገለጥ አለበት። ያን ሲገልጥ ይድናል ወይም ስራውን ይፈጽማል ብዬ አምናለሁ። ይህ መሀል ላይ ያሉት እነዚህ ሚስጥራቱን ምናምን ይህ ጥምቀት፣ ቅዱስ ቁርባን ምናምን እሱም ከአንድ ከስራ ውስጥ ነው ማየው። ኦኬ በጥምቀት እንደዚህ ለመዳን ያድናል ነው ጥምቀት ያስፈልገናል ብዬ አስባለሁ። ያስፈልገናል ካመን ክርስቶስ ያድናል ነው ጥምቀት ያድናል። አው እያስባለሁ ማለት አንድ ሰው ካመነ በኋላ ስራው ይገለጣል ስል አሁን ስራው ስሩ የተባል ነው። ምናልባት ድሆችንም ማብላት ሊሆን ይችላል፣ ቁርባንን መቅረብም ሊሆን ይችላል፣ መጠመቅም ሊሆን ይችላል። እነሱን ነገሮች መፈጸም አለብኝ ብዬ አምናለሁ። ማን ልበል ስምህን ግን? ይቅርታ ዲፋክት ኤልያስ በለኝ።
ኦኬ ኤላ እሺ ደስ ይላል። ስላወኩ በጣም ደስ ብሎኛል። አሁን ቅድም እንደው እንደዚህም ስትከራከር ምናምን አያለው ምናምን ብለህ ነበርና እንዴ ስከራከር የኔን ሚዩት እያደረክ የእነሱን ብቻ ነበር እንዴ የምትሰማው? አይ ስቀለድ ነው። ኤላ ታምረኛ እሺ ይሁን። አይ ጥሩ ነው። ኤኒዌይስ አይጀግ ነው። አይሁን እንግዲህ መልካም። እሺ ስለዛ ጥምቀት ለድህነት ነው ማለት ያው ለድህነት ያስፈልጋል ማለት ነው። ያመነ ሰው መጠመቅ አለበት ለመዳን። አይ ጥሩ ነው ትክክል። ቅዱስ ቁርባንስ ምንድን ነው? ቅዱስ ቁርባን ሚስጥሩን እንካፈልበት ነው። ብዙ መረዳቶች የለኝም እሱ ላይ በርክቶ ነው። ቅዱስ ቁርባን ላይ ነው ግን ሚስጥሩ የምንካፈልበት ነው። ሚስጥር መካፈል አለበት። አይሁን በቃ ችግር የለም። እንትን አድርግ። አሁን በቃ ጥሩ ነው። ስለዛ እንትን እናድርግ። ስለ ቅዱስ ቁርባን እኔ እንዴት አሁን ቅዱስ ቁርባን ምናምን እንትን ነበርክ በፊት ሌላ ቤተ እምነት ነበርክ እንዴ? አይ ኦርቶዶክስ ነኝ። ድሮም ኦርቶዶክስ ነኝ። ግን እንደዚህ ስልህ ብዙ እንትን የለም። በኤርትራን ውስጥ አላዳ እንደ ብዙዎቻቸው አይሁን በቃ እንትን አድርግ እስቲ ቴሌግራም ላይ ብቅ በልና መሰረታዊ የክርስትና ትምህርት ላስገባህ። ሊንኩን ላክ። ፕሊስ መኩ አውራውና እስቲ እንደው መሰረታዊ የክርስትና ትምህርትን ጆይን አድርጉ ይማሩ ወንድማችን። በቃ በውስጥ ሀይ በለኝና ዲር እንትን አደርጋለሁ። ባይ እንዳትለው እንጂ መኩ ሀይ ሲል መኩ አንዴ ይህንን ሄድፎን ካደረገች እኮ መመለሻ የላትም። መስሚያ ተጥሩ እሱን ካረገች ማንም አሰባ ቻው ነው የምትለው። ለጥፍ ያለው ቻው አለ ሰውዬ። ወይ ጉድ! የኔን ሚኒት እያረከ የነሱ ነበር ወይ ሰማ። ሁኔታው ነው በተመሳሳይ ድምፅ ተሸውደዋል ወንድማችን። ይህ ነገር እንዴት ነው ብዬ እኮ ነው። የኔ አፕሮች ይሻለው ነበረ በነገራችን ላይ አኪ ሄደበት ባይዘው ያው እኮ አይ ተግባብተን በፍጹም ኤላ ምንም ስህተት አልፈጸምክም። ምንም ኖርማል ነው። ዝም ብለህ እንደዚሁ ለጨዋታ ያህል ነው። ተግባብተናል ብዬ ነው እንደዚሁ። ይሄ ሁሉ እኮ አኪ አንተ ስህተት ነው መጥፋት። አንተ ታዲያ አስቸጋሪ ሆና እንደዛ ዲና ራሱ እኮ አታፋር እንዴ? አሁንም እኮ በመጣም እኮ ምን የሚያደርገኝ ልጅ እኮ አሁን ሳይው እኮ አረ ኤላ እንዴ አንተና እኔ እኮ አሁን ስለ ቅዱስ ቁርባን ያስተማርኩበት ጊዜ ብዛቱ ያው ብዛቱን አይደለም ግን ብዙ ጊዜ ያው ለምሳሌ ስለ ቅዱስ ቁርባን እና እስቲ አሁን ትማራለህ። እስቲ ቆይ እንግዲህ መሰረታዊ ክርስትና ትምህርትን ትፈተናለህ። እዚሁ ላይቭ ላይ ነው። ከዛ በኋላ መጥቼ ያገኘኸውን ውጤት የምለጥፍልህ። 10 ከ10 ማመጣ 2 ከ10 ማመጣ። እሺ ላይ ያ በነገራችን ላይ ከመውጣት በፊት ያኛውን ወይ ናቱ ከስርም እንደዚህ መማር ምናምን የምትፈልጉ ካላችሁ ማለት ነው ግሩፕ ላይ ነው። እሺ አይሻልም? እንዲሁ ድንገት አንዳንድ ኮመንት ስላየው መሰረታዊ ክርስትና ትምህርት ያልተማራችሁም ነው። ግሩፑን ንገራቸው ናቱ። የቱን ግሩፕ ነው አያውቁት? የአኬ ላይም እኔም አሁን በቅርብ ጀምራለሁ፣ ግን አኬ ከጨርሰ በኋላ ወይ እኔ እንትን እላለሁ። ይቻላል። ያው የአኬ አክቹዋሊ ምንድነው እንትን ነው ኦልሬዲ አንድ ጊዜ ትምህርቱ ተቀምጧል። ከዛ ፈተና ምናምን ይኖራል ወደ ሰከንድ ስቴጅ ለማለፍ። ስለዚህ አንዴ ስለተቀመጠ እዛ ውስጥ አንድ ጊዜ በቃ ኦልሬዲ እንትን ብሏል፣ ኮምፓይል ተደርጓል ትምህርቶቹ እና እሱም ጥሩ ነው። የናቱ ላይም ግቡና
ብዙ ጥያቄዎች ይነሳል፣ ብዙ ትምህርቶች አለና የናቱ ላይ ግቡ፣ ከዛ የእኛ ላይም የአኬ ላይም ግቡ። ሊንኮቹን እልክላችኋለሁ። እሺ እስቲ የቃሌን አሰሙን። ምንድን ነው ይሄ ነገር? ኦ ክርስቶስ። ኦኬ የቃሌ እሺ ናቱ ግሩፑን ንገራቸው። እሺ ሐዋርያዊ መልሶች ብላችሁ ሰርች ስታደርጉ ቴሌግራም ላይ ይመጣላችኋል። እሺ የኔ ደግሞ ባዮ ላይ አለ። የኔ ፕሮፋይል ባዮ ውስጥ ማለት ነው። ቄርሎሳውያን ወይም ደግሞ ባዮ ላይ አለ። ቀጥሉ። ቄርሎስ ውሃ እየጠጣ ላይ ነው። እየቀዳ ነው። አኬ ሻይ ነው ውሃ ነው እንደዚህ የሚቀዳው? ኧረ እኔ እባክህን ውሃ ጠፍቶ የታንከሩም እያለቀ ስለሆነ በስሱ አድርጌ እየከፈኳት ነው ውሃዋን። አንዴ እቺን በጌታ ስም ሌላ ነገር ኧረ በጌታ ላሙላ ወይኔ ያክል እኔ እኮ ማለት ነው ውሃ እየቀዳ ነው ሻይ ነው ብላችሁ ስትረባረቡ ምን ሆኗል? ትዝ ሲለኝ በሻይ አልፌልህ ነበረ። አባስኩ አንተ እንትን ሻይ ነው አጨርስም እንዴ በለኝ። አቡ በጌታ እኔ የቀዳው ብዬ ይኸው ሻይ ላሳየልህ። ምን ባኪው ከመሸ የሆነች ነገር እንቀማምስ ብለን ሰዓቱ ሄደ። ግን ያው ኧረ ይሄን ነገር ማሳየት አለብኝ መሰለኝ። ምርም እንደዛ እንዳይመስል። እሺ እስቲ ነው ጌታ በኢየሱስ ክርስቶስ ሰማ። እስቲ እሺ ስታስተምረው ገና ሲመጣ ከዓለም ሲመጣ ገና አፖስቶል ክሪድ ነው የምታስረው። የትኛው ቤተክርስቲያን እንደዛ የምታስረው? በፕሮቴስታንት ታሪክ ውስጥ ማለት ነው። የትኛው ቤተክርስቲያን ሰውየው ገና ከሌላ እምነት ወይ ደግሞ ከሌላ ወርዶቹ ወደ ክርስትና ሲመጣ እና አፖስቶል ክሪድ ላስብር የሚለው የፕሮቴስታንት ታሪክ ሲታስ ገና ሰውየው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማጥኛል ብሎ መጣና አሁን ከዚህ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርኩም። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ ስለዚህ በጣም 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 ኃይለኛ የሆነ ኦኬ። ሲቀጥል ደግሞ አፖስቶል ክሪድ ላይ ከሆነ ያንተ እንትን ያለው ያንተ ኦሪት በቃ እምነት ያለው እና ማስሎ አፖስቶል ክሪድ ነው ምናምን ካል ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለው በዛ ክሪድ ውስጥ ከሆነ እስከ ዛሬ አያልቅም። እምነት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ማድረግ ይሻለኛል ምናምን ያልከን በሙሉ ዜሮ ነው። ለምን ታደርጋለህ? በቃ ይሁን። እኛ ምናምናለን፣ ጌታ ታምናለች፣ ወንጌል ታምናለች፣ አፖስቶል ክሪድ ላይ ያለውን የማያምን ቤት የለም። በቃ ለዛ ነው ለምን ህብረት አታደርግ? ያ እነዚህ ናቸው። ምናልባት በደንብ ሰምታቸው ከሆነ መጀመሪያ ምን ይላል? አፖስቶሊክ ክሪድ ገና ከእስልምና ለመጣ ሰው አሁን እንዲያምናለሁ ካልክ ማለት አለብህ ብለህ መመስከር አለብህ ካልከው ይላል። በአንድ ልጁ ማምናለሁ ብለህ ስትጀምር ማን ነው ደግሞ ልጁ ብሎ ይጠይቃል ማለት ነው። ስለዚህ ይህን ማስባል የለብህም አይነት ነው የመጀመሪያ። ሁለተኛ ደግሞ የአፖስቶሊክ ክሪድ ሁላችንም እናምናለን። ኦኬ ሁላችንም እናምናለን። ስለዚህ የሆነ ቅዱስ ቁርባን ካላመን ካልተቀበልክ ምናምን ስትል የነበረው ራሱ ተቀባይነት አይኖረውም አይነት ነጥቦች ነው ሲያነሳ የነበረው እና እስቲ እነዚህ ላይ የተወሰነ ሂድባቸው። እሺ አይ ቲንክ እያለ ያለው እንትን ነው መሰለኝ። ምንድን ነው ቆይ ይሄ ክሪዱን ባለፈው እንትና እነዚህ ስም ሲሉ ነበረ። ክሪዱን ነው መመስከር ያለበት። አንድ ሰው ከሌላ ቤተ እምነት ሲመጣ
ወደ ክርስትና ሲመጣ መመስከር ያለበት ኮንፌስ ማድረግ ያለበት ክሪዱን ነው። አንድ ያረ በጌታ ልዋጡ እንዴ እኔ እኮ ቀስ እያልክ ብላ እንጂ ብቻ የምትሻማው ምንድን ነው? ጸብ ላይ ነህ እንዴ? ጾም ነው ጸብ ነው የያዝከው አንተ? ቅድም ይህንን ያጠፍኩት መናገር ስላለብኝ ነው። እኔ ሌላ ነገር እንዳይመስል እንደዚህ አይነት ዲስሪስፔክት ምናምን ከኔ አይገኝም። በእውነት እያወራኋችሁ እንደዛ አላረግም። ቢያንስ ሚዩት አደርገዋለሁ። ላረገው እችላለሁ፣ ግን ሚዩት አደርገዋለሁ። አይረስተው ማናት ግን አፕል የምታስበላ ማናት የምታስበላው አፕልን? አዳምን ሔዋን ናት ያስበላቸው። አንተንስ ማን ነው የምታስበላ ወንድሜ? በማታ ሐዋ ነች። ሐዋ ነች። ሐዋ ነች። አይ ደስ ይላል። አጋጣሚ ነኩ ማውራት ሲጀመር እኔ ሌላ ጎመጥኩ። ሙርት ይዛል እንዴ መልኩ አይጨርስም ብለህ ነው ከጀመረ አይፈታኝም። እና ሀሳቡ እንደዚህ ነው። እንግዲህ ሌሎቻችሁም ሀሳቡን እንድትረዱት፣ አንደኛው ወንድም ሌላ ሰው ወደ ክርስትና ሲመጣ ክሪድ ማለት ይሄ የእምነት መግለጫውን የጥንታዊውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን እሱን ነው መመስከር ያለበት የሚል ነገርን አስቀመጠ። ይህን ነገር ያስቀመጠው ለምንድን ነው? አይ ቲንክ አንድ ሰው ከእስልምና ወደ ፕሮቴስታንት መጥቻለሁ ብሎ ተናግሮ ልክ እንደ ሙስሊሞች ነው ጴንጤዎቹ ህዝቡን ሻሃዳ የሚያስይዙት። ማለትም ወይም ደግሞ እንግዲህ ጌታን አስቀበል ነው የሚሉት ሙስሊሞቹ ሻሃዳ ሲያዝን ምናምን የሚሉት የተመሳይ ነገር ነው። አንድ ሰው ዝም ብሎ እዚሁ ሚዲያ ላይ አይ በቃ አየር ላይ ክርስትና ተቀበልኩ ሊል ይችላል። ማለት በቃ እዚሁ ሚዲያው ላይ እዚሁ ቲክቶክ ላይ ማለት ነው ገስት ላይ ቁጭ ብሎ ሊደን ምናምን ይችላል። እኔ በጣም ነው የሚያስቀኝ በእውነት። ማለት ምንድን ነው የክርስቲያን ታዲያ ጥቅሟ ምኑ ጋር ነው ታዲያ? ማለት የሆነ ፊዚካል የሆነ ፕሬሰንስ ይጠይቃል። ቤተክርስቲያን የምርም ቤተክርስቲያን ተልእኮን ተቀበላለች። ምን እንድታደርግ? እንድታስተምር፣ እንድታጠምቅ። ስለዚህ ሰዎችን የጌታ ደቀ መዛሙርት እንድታደርግ። ቲክቶክ ላይ የጌታ ደቀ መዛሙርት አታደርግም ሰውን። አሁን እኛ ጋር ከፕሮቴስታንት ወደ ክርስትና የመጡ አሉ ብዙ። ግን ደግሞ እዚህ ገዝተ ላይ አምጥተህ እዚህ ጋር አስወጥተህ እንደዚህ በል እንደዚህ በል ምናምን ብለህ በቃ እናንተ ክርስቲያን ሆነሃል፣ ጌታን ተቀብለሃል፣ እንደዚህ የሚባል ነገር አናደርግም አንልም። አይቻልም። የለም ግዴታ በአካል መገኘት አለበት። ሰውየው በአካል ተገኝቶ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠውን ለቤተክርስቲያን የሰጠውን ያንን የአገልግሎት ኃላፊነት ቤተክርስቲያን ተወጣ። ያ ሰውም ያንን ነገር አድርጎ ማለትም ተምሮ ተጠምቆ የእግዚአብሔርን ጸጋ በመካፈል በዛ ውስጥ በቤተክርስቲያን ውስጥ ይጨመራል፣ ከጌታ ጋር እንዲሆን። አይ እንደዚህ አላደርግም ካለ ግን ወደ ቤተ ክርስቲያን አይጨመርም። ዝም ብሎ እዚሁ ቲክቶክ ላይ ያሉ ጀሞች ላይ ሊጨመር ይችላል። ዝም ብሎ እንደዚሁ እንዲሁ ኖርማል እንደ ስጋ ማለት ነው። ግን እውነተኛ የሆነ መንፈሳዊ የሆነ በረከትን ለማግኘት እና ከክርስቶስ ጋር አንድነትን ለመመስረት በክርስቶስ በኩል ያለውን ደግሞ የእግዚአብሔር ልጅነትንም ለማግኘት ምናምን ግዴታ ፊዚካሊ ኢንፐርሰን ቤተክርስቲያን ሄዶ ተገኝቶ በአካል ተገኝቶ መጠመቅ አለበት። እና ጴንጤዎቹ ጋር እንደዛ አይደለም። ጌታን መቀበል የሚፈልግ አንድ ቁጥርን ይጻፍ ይላል። እኔ በጣም እኮ ነው የሚያስቀው። ከዛ ይሄ ምስኪን አንድ ሰው ደግሞ ካለ አሁን ላይ የለም፣ በፊት ነው አንድ ቁጥር ይጽፋል። እሺ ገባ ገስት ላይ ገብተ የሆነ ወንድም ይህንን በል ስላለ በቃ ጌታን ትቀበላለህ። ከዛም በቃ ክርስቲያኑን ካለቀ ከዛ ደግሞ ያው ስትሄድ ያው እንትን አድርግ ሊሉ ይችላሉ። ኦፍኮርስ አሁን ቸርቾች ጋር ህብረት አታድርግ እያሉ አይደለም እንደዚህ ሲያደርጉ፣ ግን ክርስትናን ግን ያገኘው ኦልሬዲ ሰውየው ግን የዳነው ጌታን የተቀበለው ጌታን ያገኘው ከጌታ ጋር አንድነትን የፈጸመው ዳግመኛ የተወለደው ምናምን ቲክቶክ ላይ ነው። ቲክቶክ ላይ ጣጣውን ጨርሶ ምድር ላይ ወዳሉ ደግሞ አንዱን ቸርች ደግሞ መርጦ ደግሞ ይገባል ምናምን ነገር።
እንደዚህ ያለ ነገር የለም። ግን ኤኒዌይስ እንደዛ ሲያደርጉ ጴንጤዎችን አይቶ ነው እና ጴንጤዎቹ እንደዚህ ሲያደርጉ ደግሞ አይ ቲንክ እንግዲህ የተቃውሞ ሉትራን ወንድም ነው መሰለኝ እና ጴንጤዎቹ ይህንን ሲያደርጉ እንዴት ነው በቃ ሰይጣንን ክጃለሁ ኢየሱስ ክርስቶስ እንደሞተልኝ አምናለሁ ምናምን በቃ የሆነች ያህል ነገር ማለት ነው ማለት የሥላሴን ነገር ያልያዘ ስጋዊውን በስነ ስርዓት ያልያዘ ምናምን በቃ ለእኔ ለኃጢአተኛው ሞቶልኛል ተነስቶልኛል አይነት ነገር መሰለኝ የሚያስብሉት እና ሙሉ እምነትን ይሄ አይይዝም። በቃ እንደዚህ ስላልክ ብቻ የምትድን ከሆነ ምንም ኦንሊ ጂሰሱም ለምሳሌ ኢየሱስ ክርስቶስ አዎ ሞቶልኛል ተሰቅሎልኛል ምናምን ይላል እኮ በቃ አለቀ። ስለዛ ምንም ልዩነት የለም። ለመዳን የሚያስፈልግ ትምህርት አለ። ኮንፌስ የምታደርገው የምትመሰክረው የክርስትናን እምነት ነው፣ የምትድንበትን እምነት። የሥላሴ ትምህርት የምትድንበት እምነት ሃይማኖታችን ነው። ለምሳሌ የሥላሴን ትምህርት ሰው ግዴታ መመስከር አለበት፣ ማመን መቀበል አለበት ለመዳን ከፈለገ። አይ በሥላሴ አላምንም ግን ኢየሱስ ክርስቶስ ለኃጢአቴ ሞቶ እንደተነሳ አምናለሁ ቢል አይድንም። ይድናል? በሥላሴ አላምንም እያለ ግን ደግሞ ኢየሱስ ሞቶ እንደተነሳልኝ አምናለሁ ቢል ነው፣ በፍጹም አይሆንም፣ አይቻልም። ስለዚህ በአብ በወልድ በመንፈስ ቅዱስ በሶስት አካላት የተገለጠውን አንዱን አምላክ እግዚአብሔርን ማወቅ አለበት። ስለዚህ ጌታ ኢየሱስ ሞቶልኛል ምናምን ስላለ ብቻ አይደለም፣ አብን ማወቅ አለበት፣ ግዴታ ነው። ጌታ ኢየሱስ እንደተናገረው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ ሲጸልይ ምን አለ? እውነተኛ አምላክ የሆንከውን አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ አብን ማወቅ የዘላለም ሕይወት ነው። ስለዚህ አብን ማወቅ አለብን። ደግሞ የላከውን ክርስቶስ የተላከውን ማለት ነው፣ ወይም ደግሞ አብ የላከውን ጌታን እርሱም ኢየሱስ ክርስቶስን ማወቅም ደግሞ ልክ እንደዚሁ የዘላለም ሕይወት ነው ብሎናል። ስለዚህ አብን ማወቅ፣ ወልድን ማወቅ፣ ቅዱሱን መንፈስ ደግሞ ማወቅ ይጠይቃል፣ እሱ ስትቀበል ማለት ነው። ስለዚህ በሥላሴ ሳታምን ኢየሱስ ክርስቶስ ሞቶልኛል ተሰቅሎልኛል ምናምን ስላልክ ብቻ ትድናለህ የሚባል እንደዚህ አይነት ነገር የለም። እና ጥሩ ነው። አሁን ያኛው ወንድም ክሪዱን ማለት የእምነት መግለጫው መባል አለበት ማለቱ ጥሩ ነው። ግን አሁን ወንድማችን ቃሌ ግን ያለው አይ ይሄ እንደዚህ ማለት አለበት የሚለው ስህተት ነው እያለ ከሆነ ገና ክርስትና አልገባውም ማለት ነው። እንግዲህ እንደዛ እያለ ከሆነ አይ እኔ እንዲህ ለማለት ፈልጌ ነው ሊል ይችላል። ምናልባት ካለ እሰየው። ግን እውነቱን ለመናገር እኔም በዛ ደረጃ ስለማላኝ አልጠብቀውም። እንግዲህ ሰው ለመዳን ግዴታው የሚመሰክረው የእምነት መግለጫውን መመስከር አለበት። ካልመሰከረ ምን ዋጋ አለው? ምንም ዋጋ የለውም። ሌላው ግን አይ እንደው መተህ በአንድ ልጁም በኢየሱስ ክርስቶስ እናምናለን ምናምን ነገር ስትለው አይ እንደው ልጁ ምናምን የሚባል ነገር እንዴት እንዴ መቼ ይወልዳል ይልሃል ምናምን ለተባለው እንደዛ ሊልህ ይችላል። ከእስልምና ስለመጣ ያኛው ሰው ለተባለው እንዴ አሁን እኮ እየተባለ ያለው አስተምህረው ምናምን አምኖ ከዛ በኋላ እየመሰከረ ላለ ሰው ነው እየተነገረ ያለው። ስለዚህ ኦልሬዲ አስተምህረዋል። ስለዛ በቃ ይሄንን ይመሰክራል። እንዲያማ ካልሆነ እንዴ ጌታ ተሰቅሎልኛል ምናምን ስትለውም እኮ እንዴ ጌታማ እንዴት ይሰቀላል? አልሰቀሉትም አልገደሉትም ነው የሚለው ምናምን ይልሃል። እንደዛማ ከሆነ እኮ ምን እኔ ሲጀመር እንዲሁ ለመንቀፍ ያህል ብቻ እንደው ሰውን ብሎ አታክ ለማድረግ ያህል ብቻ ሚዲያ ላይ ወጥቶ እየተናገሩ ከሆነ ነው እንጂ ይሄ በጣም ሲምፕል ነገር ነው፣ ቀላል ነገር ነው። የእምነት መግለጫውን መመስከር ብቻውንም ደግሞ ክርስቲያን አያደርግም። የእምነት መግለጫውን መስክረ ግን ደግሞ ወደ ቤተክርስቲያን ሄደህ ካልተጠመቅ ክርስቲያን አትሆንም። ግዴታ መጠመቅ አለብን። ስትጠመቅ በዛ በጥምቀት ውስጥ ጌታን ኢየሱስ ክርስቶስን ታገኘዋለህ። በዛ በጥምቀት ውስጥ እግዚአብሔር አንዳች ታላቅ ስራን ይሰራል በአንተ ህይወት ውስጥ። ምን አይነት ስራን ይሰራል? ከልጁ ከክርስቶስ ጋር አንድ ያደርጋል በቅዱሱ መንፈስ አማካኝነት። ከክርስቶስ ጋር በዛ በጥምቀት ውስጥ አንድ ስትሆን ጌታ የአብ ልጅ ስለሆነ አንተም የእግዚአብሔር ልጅ ትሆናለህ። ኢየሱስ የእግዚአብሔር ልጅ ስለሆነ ከእርሱ ጋር አንድ ስትሆን አንተም በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ኢየሱስ የአብርሃም ዘር ስለሆነ አንተም በኢየሱስ በኩል የአብርሃም ዘር ትሆናለህ። ስለዚህም እንደ ተስፋው ቃል ምን ትሆናለህ? የአብርሃም ዘር ከሆንክ ወራሽ ትሆናለህ። ለእርሱና ለዘሩ እንደሚወርሱ ቃል ተገብቷል እና እንደ ተስፋው ቃል ወራሽ ትሆናለህ። ይህን የምታገኘው ቲክቶክ ላይ የሃይማኖት መግለጫውን ስለተናገርክም አይደለም። ጥምቀት ግዴታ በአካል ተገኝተ የጸጋ መካፈያዎቹን ሚስጥራትን መካፈል አለብህ። ከቅዱስ ሚስጥር እየተካፈልክ ደግሞ ትቆያለህ ማለት ነው። እና በቃ የዚህ ናል ካልን በቂ ነው ለእኔ። እናንተ ሄዱበት።
ምናልባት ደግሞ ግን ማለት ነው ምናልባት የወንድማችን ቃሪን ሌላ ያልተረዳሁት ሌላም የተናገሩ ሀሳብ ካለ ግን ሊኖር ይችላል። አሁን እያልኩት ስለሆነ ገና እናንተም ደግሞ ሂዱበት። ወይ ዮሐዴ ያኛውን ደግሞ ሀሳብ ታሳየዋለህ የዛኛው ልጅ አለ ዮሐዴ ወይስ አንተም ውሃ እየቀዳ ነው? ዮሐዴተኞች በእርግጠኝነት ተኝቷል። አይዞ ንቃ፣ ቃሎት ያሰማልኝ። ኧረ አለውኝ ጽፌልህ ነበር እኮ አንተ ሰውዬ እየሰማሁ የሆነ እንትን እየሰራው ነበር። ቃሎት ያሰማልን። አይ ፖይንቱን አግኝተዋል፣ ግን ያለው ምንድነው? ምንም ሳትሰማ ቃሎት ያሰማልን ትላለህ እንዴ? ሰምቻለሁ፣ ሩቅ ስለነበርኩኝ ነው። እሺ ፖይንቱ ግን አሁን እንዳልከው አሁን አፖስቶሊክ ክሪድ አሁን አምኖ በጌታ አምኛለሁ ብሎ ከመጣ በኋላ ነው የሚለው አንድ ሙስሊም። ኦኬ በአንድ ልጁም ብለህ ስታስመከ ደግሞ ልጁ ማን ነው ብለው ነው የሚመጣው። ስለዚህ ይሄን ሰው ለመጠመቅ እንግዲህ ለመጠመቅ ኮንፌስ ማድረግ ያለበት ይሄንን ነገር ነው ብሎ እየተናገረ አምኛለሁ ካለ ማመን ያለበት እነዚህ ሁሉ ነው እንዴ? ስለ ትንሣኤው፣ ስለ ነገረ ስላሴ፣ ስለ ጥምቀት፣ ስለ ስጋዊ እነዚህ ነገሮችስ ኮንፌስ ማለት ሳያምን ዝም ብሎ ሞቶልሃል፣ ተነስቶልሃል፣ ጌታ ነው ብለህ ብቻ ኮንፌስ ማድረጉ ትክክል አይደለም። ጥንታዊቷ ቤተክርስቲያን ስታደርግ የነበረው አንድ ሰው አምኛለሁ ካለ ማመን ያለበት ዘሆል ቲንግ ነው የሱ ኮንሴፕት። አፖስቶሊክ ክሪድ ላይ እንደተነገረው በስላሴ አምናለሁ፣ በስጋዊ አምናለሁ፣ ከድንግል እንደተወለደ እንደሞተ እንደተነሳ አምናለሁ የሚለውን ጨምሮ ከዛ ደግሞ ዳግም ለፍርድ እንደሚመጣ ጨምር ይሄን ሁሉ በቤተ ክርስቲያን እንዴ ነገረ ቤተ ክርስቲያን ሙሉ አምናለሁ ብሎ መመስከር መቻል አለበት ነው የሱ ኮንሴፕት፣ የብራዘር ዴቭ ማለት ነው። ከዛ ቃሌ ደግሞ ምንድነው እያለ ያለው እንዴ የትኛዋ የፕሮቴስታንት ቸርች ነው እንደዚህ ብላ ሲጀመር አምኖ ለመጣ ሰው እንዲህ በልጁ ምናምን ብላ የምታስመሰክረው? ሲጀመር በልጁ ማምናለሁ በል ስትለው ኢሚዲየትሊ ምን ይላል ነው እያለ ያለው። አንዴ ልጁ ደግሞ ማን ነው ብሎ ይጠይቃል አይነት ነገር ሰው እንደዛ እንዳይጠይቅ ዝም ብለህ በቃ ተወልዶ አድኖሃል ሞቶልሃል ብቻ በለው አይነት ኮንሴፕት ነው። ምናልባት ባጭሩ ለማሰማት ያክል እንደዛ ኦኬ እሺ ላሰማና ያው በደንብ ምን እያለ እንደሆነ አንድ አማኝ እውነተኛ አማኝ እምነት ወደ ደግሞ ከሌላ ወልዶ ወደ ክርስትና ሲመጣ እና አፖስቶልስ ክሪድ ላስት የሚለው የፕሮቴስታንት አሁን ከሌላ ቤተ እምነት ወደ ክርስትና ሲመጣ ነው። ከሌላ ቤተ እምነት ወደ ክርስትና ሲመጣ ሰው ሲመጣ ናው አፖስቶሊክ ክሪድ ላስብልህ የሚለው የፕሮቴስታንት ዲኖሚኔሽን የትኛው ነው አጀማመሩ? እሺ ገና ሰውየው ሙስሊም ነበረ። መጣ እኮ በቃ ጌታ ማርኮኛል ብሎ መጣና አሁን ከኔ በኋላ ምለው ትላለህ ብለህ ደግሞ በአንድ ልጅ ውስጥ ልጁ ማለት ምን ማለት ነው ይላል። ገና ማለት አላስተማርከውም። እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ ስለዚህ በጣም 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 ኃይለኛ የሆነ አይተዋል እያለ ያለው ልጁ ከእስልምና መጣ ጌታ ማርኮኛል ምናምን ብሎ መጣ። ስለዚህ ኮንፌስ ስታስደርገው ይሄን ሰው ወደ ኮንፌሽን ደረጃ ወይም ወደ መመስከር ሲደርስ እንዴ በአንድ ልጁ ማምናለሁ በል ስትለው ደግሞ ማን ነው ልጁ ብሎ ይጠይቃል አይነት ነገር ነው። ስለዚህ ጌታ እኮ ኦልሬዲ ማርኮኛል ብሏል። ተምሮ ነው መቼስ አይደለ የመጣው ወደ ክርስትና የመጣ ሰው ነው። ስለዚህ ጌታ ማርኮኛል ብለው የመጣው ምን ብለህ ሰብከለት ነው? ሳሰብከው ነው እንዴ? ደግሞ ዝም ብሎ ስለመጣ እኮ ወዲያውኑ ወደ ኮንፌሽን ነው የሚሄደው። አንድ ሰው ኮንፌሽን ደረጃ ላይ ሲደርስ እኮ ኦልሬዲ አምኛለሁ ተቀብያለሁ የሚለው ደረጃ ላይ ስቴጅ ላይ ሲደርስ ነው ኮንፌሽን ከዛ ኮንፌስ ለማድረግ የሚደርሰው ማለት ነው። ወይም ምስክርነት መመስከር ማለት ነው። ኮንፌሽናል ያመነውን ይመሰክራል ማለት ነው።
ስለዚህ ምን አስተምረው ነው ይሄን አምኛለሁ ብሎ የሚመሰክረው? ስላሴ ሳያምን ኦኬ፣ ነገረ ቤተ ክርስቲያን ሳያምን፣ ዳግም እንደሚመጣ ሳያምን፣ ከድንግል መወለዱ፣ መሰቀል፣ መሞቱ፣ መነሳቱን ሳያምን ምን ታዲያ ምንድን ነው የምታስመሰክረው ነው? ያ ሰው ከዚህ አንጻር ነበረ ሐሳቡ እንትን የተባለ ነው። ያው ምን ለማለት ፈልጌ ነው ብሎ እንደሚያስተባብር ራሱ ምን እንደሚያስተባብር እስኪ እናያለን። ያኛው ግን ላሰማ ደግሞ አንድ ደግሞ አለ። ያኛው ቪዲዮ የበለጠ ሐሳብ ይሰጣል። ለአንድ አህዛብ ነገረ ስላሴ እስቲ ኮንፊውዝ የሚያደርገን ነገር አይደለም። ኢንዱ እንግዲህ አንተ በጣም እኔ የራስ መንገድ ነው የራሳችሁ መንገድ ነው። አይ ዶንት ኖ እኔ አሁን የየትኛው መንገድ እንደሆነ አላውቅም። እውነት ለመናገር አሁን ዴቨሎፕ እያደረጋችሁ የመጣችሁትም ነገር እንደሆነ አላውቅም። አፖስቶሊክ ክሪድ የምታደርጉት እናንተ ፎር ቢሊቨርስ አይደለም። ቤተክርስቲያኑ ውስጥ ላለ ፌዝ ኦፍ ኮንፌሽን አፖስቶሊክ ክሪድን ስትሉ ሃይማኖተ አበው ተብሎ የሚባለው በኦርቶዶክስ እሱን የምትሉት ለቢሊቨርስ አይደለም። ይሄ ነው የኔ ጥያቄ ወንድሜ ዳዊት። እና ለምሳሌ አሁን ሄድክም በል አሁን ሰምዌርስ አሁን ምንም እሺ ኦርቶዶክስ ከኦርቶዶክስ ኮንቴክስት ውስጥ እንውጣ፣ ወር ከካቶሊክ ኮንቴክስት ውስጥ እንውጣ። ወደ ፓጋኖች ሄድክና ወንጌል ነገርከው እና ወንጌል ከነገርከው በኋላ ስለ ክርስቶስ ካስተማርከው በኋላ አፖስቶሊክ ክሪድን በል ነው የምትለው። በሆል ትሪኒቲ ኮምፕሌክስ የሆነውን የትሪኒቲን ጉዳይ ነው አብራርተህ ጌታ እንዲቀበል የምታደርገው። እስቲል ኮንፊውዝ እኮ የሚያደርግ ነገር ነው ዴቭ የምታወራው ነገር። በጣም ይቅርታ። ኦኬ ይሄን ሰምተዋል? ምን እንዳለ አንድ ሰው ወንጌልን ሰበክለት፣ ጌታ እንዲቀበል አደረገው። ከዛ የትሪኒቲ ኮምፕሌክስ የሆኑ ነገሮች ሰብከ ነው ወይ ጌታ እንዲቀበል የምታደርገው? አንድ ሰው አንድ ከአሕዛብ የመጣ ሰው የትሪኒቲን ኮምፕሌክስ የሆኑ ነገሮችን አስረድተ እንዴት ነው ጌታ ተቀበል ራሱ የምትለው አይነት ነገር ነው እያለ ክሪዱ ላይ ያለው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ያ አብ ደግሞ ልጅ እንዳለው መንፈስ እንዳለው ምናምን ነው የሚናገረው። እና ይሄ ለእነርሱ አሁን እርግጥ ነው አሁን ይሄ ቀላል ነው ሁሉም ነገር ምናምን እያልኩኝ አይደለም። ይሄም ቢሆን ግን ይህንን ታዲያ ካላመኑ ምኑን ታዲያ ክርስቲያኑ? ይህ ማለት ስላሴን ሳያስተምሩ ዝም ብሎ ሰዎችን ምንድነው ክርስቲያን ያደርጋሉ። ከዛ በኋላ የመጣው የምጣ አይነት ነገር እንደዛ ነው የሚመስለው። እና ይሄ በጣም አስቸጋሪ ነው። ስላሴያውያን አይደሉም እንዲህ ነው የሚያስብሉ። ይሄ እንደዚህ እኮ ነው የሚያስቡት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር ያውም አንድን ኤቲስትን ወይም ፓጋንን ምናምን አስተምረኸው ከዛ በኋላ ስታሳምነው ነው እንግዲህ ይህንን መቀበል አለብህ እንድትድን ማለት ይህንን እንደዛ ትለዋለህ ወይ ነው ያለው። እና ኦፍኮርስ እንዴ የትኛውም ሰው ለመዳን ይህንን ማመን መቀበል አለበት። ይህንን ካልተቀበልክ አትድንም፣ የዘላለም ሕይወት የለም። ቅድም እንዳልነው ነው በቃ መድገም እንዳይሆን አስቸጋሪ ነው። አንድ ጥያቄ ልጠይቅ? እሺ ብቻ የሆነ ኤቲስት ቤት የሰማሁት እንትን ነው እና አንድ ቀን ገብቼ አይ ቲንክ ፕሮቴስታንት ይመስለኛል። ፕሮቴስታንት ሆኖ ደግሞ ስለ ኃጢአት ምናምን እያወራን ሰው ከዳነ በኋላ ኃጢአት ይሰራል ምናምን እያለን እየተከራከርነው ነበርና አይሰራም አለ። ኃጢአት የሚባል ነገር የለም። እኛ አሁን ስጋችን የኛ አይደለም። እኛ አሁን ብልት ውስጥ ገብተናል። ኃጢአት የሚባል ምንም ኃጢአት ብሰራ ኃጢአት እንደውም የለም። ከዛ በኋላ ክርስቶስ ከሞተ በኋላ ይህ ክርስቶስ የሚባለው እና ደግሞ ኢየሱስ የተለያየ ነው አይነት የሚል ትምህርት ሲነግረን ነበር እና በጣም ነው የደነገጥኩ። ሰምቼው አላውቅም። ንስጥሮሳውያን እንደዛ ነገር መሰለኝ ትምህርቱ። ኃጢአት እንደዚህ አይነቶቹ
ዝም ብሎ መጽሐፍ ቅዱስን ሙሉ በሙሉ የካዱ መንፈስ ነን አይነት እነሱ በቃ እንደዛ የሚሉ ከሆነ በቃ እነዚህ መጽሐፍ ቅዱስን ሙሉ በሙሉ የካዱ በጣም የካዱ ሰዎች ናቸው። ምክንያቱም መጽሐፍ ቅዱስ በተደጋጋሚ እንግዲህ ኃጢአትን አታድርጉ የሚለው እኮ የምርም ኃጢአት ስለሚደረግ እንጂ እንዲሁ አይደለም። ከዝሙት ሽሹ የሚለው ዝሙትን ስለሚደረግ፣ ስጋችን የኛ አይደለም ይላል። ስጋችን እሺ የእግዚአብሔር ማደሪያ ነው ተብሏል። በእኛ የሚኖረው የራሱ የጌታ ስጋ ነው ተብሏል። ለምሳሌ ለቆሮንቶስ ምዕራፍ 6 አካባቢ ይሄ ነገር ተነግሯል። ግን እዛው ጋር ግን ምን ይላል? የጌታ ስጋ ነው ራሱ የተናገረበት ምክንያት ምን ነበረ? ከጋለሞታ ጋር ወይም ጋለሞታ ማለት ፕሮስቲቲዩት ማለት ነው። ፕሮስቲቲዩት የሆነች ሴት ከእነዚህ አይነት ሴቶች ጋር አትውጡ ይልና ማለት እንደዚህ አይነት የሆነ አደልትረስ የሆነ ነገር ውስጥ አትግቡ፣ ግንኙነት አትፈጽሙ ከእንደዚህ አይነት ሰው የእሷ መሆኑ አይደለም፣ ግን በቃ ወደ ዝሙት ምናምን ወደ እንደዚህ አይነት ቦታ ሰዎች ይሄዱ ስለነበረ ከእሷ ጋር ሄደ ዝሙት ስትፈጽም ሴክሹዋል በሆኑ ነገር ውስጥ አንድነት ይፈጠራል። አንድነት ስለሚፈጠር የጌታን ስጋ ሄደ የማን ስጋ ታደርጓለህ? የጋለሞታ ስጋ ታደርጓለህ። ከእሷ ጋር በዝሙት ስትተባበር የጋለሞታ ስጋ ይሆናል ስጋ። ስለዚህ የጌታን ስጋ እንዴት የጋለሞታ ስጋ ታደርጓለህ ይላል። አሁን የኛ ስጋ የጌታ ስጋ ነው ካልክ በኋላ ራሱ በኃጢአት የጌታን ስጋ እንደዚህ ልትበክል ትችላለህ። ስለዚህ ምን ይላል? ምን አለ ዘበር ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከገዛ ስጋ ውጭ ነው ይልና ዝሙትን የሚፈጽም ሰው ግን በራሱ በስጋው ላይ ይፈጽማል ይላል። ዝሙትን ይፈጽም በምን? በራሱ በስጋው ላይ። አየህ፣ ለምሳሌ መግደል ቢሆን፣ መዋሸት ቢሆን፣ ምቀኝነት ቢሆን፣ ምን ቢሆን ሌላ ሰው ላይ ነው እነዚህ ነገሮች ሁሉ የምታደርጉ። ዝሙት ሲሆን ግን ስጋህን የራስህ ስጋ ላይ ኃጢአትን ታደርጋለህ። ስለዛ ኃጢአት አለ ኦፍኮርስ። እና እነዚህ ዝም ብለው በጣም ከመጽሐፍ ቅዱስ ሀሳብ የወጡ ሰዎች ነው የሚሆኑት እንጂ ኃጢአት አለ። ክርስቲያኖች ኃጢአትን ማድረግ የለባቸውም መጽሐፍ ቅዱስም ይናገራል። ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ብሏል ዮሐንስም በመጀመሪያ መልእክቱ ምዕራፍ 2 ቁጥር 1 ላይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይልና፣ ግን ኃጢአትን ብናደርግስ ግን ያው ስለምናደርግ ማለት ነው ስለምናደርግ እዛው ጋር ማንም ኃጢአትን ቢያደርግ ግን ይላል እዛው ጋር ስለ ኃጢአትን እናደርጋለን። ማንም ኃጢአትን ቢያደርግ ግን ተስፋ የለውም። አያችሁ፣ ማንም ኃጢአትን ቢያደርግ ግን ተስፋ የለውም። በቃ ሞቶ ይቀራል አይልም። እንደዛ አይልም። ኃጢአትን ብናደርግም ኃጢአት ማድረግ የለብንም። ግን ብናደርግም ግን ተስፋ አለን። ስለዛ ምን ይላል? ማንም ኃጢአትን እንዳያደርግ እጽፍላችኋለሁ ልጆቼ ሆይ ይላቸውና ማንም ኃጢአትን ቢያደርግ ግን አይዟችሁ ተስፋ እንዳትቆርጡ ነው። ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ ደግሞ አይደለም ለዓለም ሁሉ ኃጢአት እንጂ ብሎ ይናገራል። ስለዚ ኃጢአትን ክርስቲያኖች አታድርጉ፣ ማድረግ የለብንም። በቃ ክርስቲያን ከሆንን ኃጢአት በፍጹም በቃ ኃጢአት ማድረግ የለብንም። ግን አሁን አያችሁ የለብንም ማለት አናደርግም ማለት እኮ አይደለም። ለዛ ነው አሁን ዮሐንስም ኃጢአትን አታድርጉ አለ። ግን ማንም ከእናንተ መካከል ኃጢአትን የሚያደርግ ሰው ቢኖር ግን ይላል ደግሞ እዛው ጋር መለስ አድርጉ። ስለዛ ሰው ኃጢአትን ሊያደርግ ይችላል፣ በኃጢአት ሊወድቅ ይችላል። ማንም ሰው ኃጢአትን ማድረግ የለበትም፣ እንዳትረሱ። ልናደርግ አይገባንም። ይህ ማንም ግን ኃጢአትን ቢያደርግ የምትለዋ ቃል ለእኛ ፈቃድ የምትሰጥ እንዳትሆን ኃጢአት ለመስራት ዮሐንስ ሲጽፈው እኛ ኃጢአትን እንድንሰራ ፈቃድን እንደዛ እየሰጠ አይደለም፣ እንደዛ አስቦ አልጻፈም። ስለዛ እንደነዚህ አይነት የመጽሐፍ ቅዱስ ክፍሎች እኛ ኃጢአትን እንድንሰራ ፈቃድን የሚሰጡ አይደሉም። ስለዛ ክርስቲያን ጌታውን ማሳዘን የለበትም፣ ከኃጢአት ርቆ መኖር አለበት። ግን ደግሞ ደካሞች ነን በተመሳሳይ ሰዓት ገና እንደው ፍጽምና ላይ አልደረስንም። ገና እንደው ይሄኛው ስጋችን ግሎሪፋይድ ሆኖ የከበረ ስጋ ሆኖ ገና አልተነሳንም። ያኔ ፍጹም ሆነን ምንም ኃጢአትን አንሰራም። አሁን ግን በዚህ በደካማው ስጋ እስካለን ድረስ ሰው ይወድቃል ደግሞ ይነሳል። ስለዛ ስንወድቅ ግን ኃጢአት ሰርተን ስንወድቅ ግን ተስፋ ቆርጠን በዛው ጭልምልም ብሎብን እንዳንጠፋ ምን አለ? አይዟችሁ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም፣ ለዓለም ሁሉ የኃጢአት ማስተሰሪያ ነው። ስለዛ ጌታ ኢየሱስ ለዓለም ሁሉ የኃጢአት ማስተሰሪያ የሆነው የት ነው? በመስቀል ላይ እጆቹን ዘርግቶ ደሙን አፍሷልና የኃጢአት ማስተሰሪያ ነው ጌታ ኢየሱስ ለዓለም ሁሉ። አሁንም ኃጢአትን ስንሰራ ያኔ በመስቀል ላይ ያፈሰሰው ደም አሁንም ከኃጢአት ያነጻናል። ለምንድን ነው እስካሁን ድረስ እንደዚህ ደሙ ሊሰራ የቻለው? ለምንድን ነው? ጌታ ኢየሱስ ሞቶ ስላልቀረ፣ ይልቁንም ሞቶ ተነሳ።
መነሳት ብቻ ደግሞ አይደለም፣ ከፍ ከፍ ብሎ በክብር አድርጎ በአባቱ ቀኝ አሁን አለ። በእግዚአብሔር ቀኝ በህይወት እየኖረ ስለሆነ ጌታ ኢየሱስ በእኛው ስጋ የኛው ስጋ እንዳል የአንድ ሰው ድምፅ አለ። የማን ነው? እስቲ ኤላ ያንተ ነው መሰለኝ የሚዩት አድርገው። ጌታ ኢየሱስ በዚሁ ስጋ በተዋህዶ ስጋ ግን ደግሞ በትንሣኤ ስጋ ሞቶ ስለተነሳ ጌታ ኢየሱስ በትንሣኤ ስጋ ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧል። በአባቱ ቀኝ ስለተቀመጠ በህይወት እየኖረ ስለሆነ ሞት ስለማይዘው በመስቀል ላይ አንዴ የሰራው ያ ስራ ዘላለማዊ ሆኖ እንዲቀጥል ያደርገዋል። ስለዚህ ኃጢአትን ስንሰራውን ድጋሚ ክርስቶስ ደግሞ ለዚህ ነው ኃጢአት መጥቼ ልሰቀል ማለት አይጠበቅበትም። አንዴ የሰራው ስራ ስላለ ምንድነው ንስሐ ስንገባ ምን እናገኛለን? እንደዚህ አይነት የኃጢአት ስርየትን እናገኛለን። በማን? በክርስቶስ ደም። የኃጢአት ስርየት ካለ የክርስቶስ ደም አለ። የክርስቶስ ደም የሌለበት የኃጢአት ስርየት የለም። የኃጢአት ስርየት ያለበት ቦታ ሁሉ የክርስቶስ ደም አለ። ደም ሳይፈስ ስርየት የለም እንደተባለው። ስለዚህ ያ ደሙ ግን አንድ የፈሰሰው ደም ነው። ለዛ ነው ከፍ ብሎ ዮሐንስ በመጀመሪያ መልእክቱ እዛው ምዕራፍ 1 ቁጥር 7 ላይም የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ የሚናገረው ለዛ ነው። ስለዛ ሄኖስ ኃጢአትን ክርስቲያኖች ያመነ ሰው ሊያደርግ ይችላል። ማድረግ የለበትም ግን ሊያደርግ ይችላል። ካደረገም ግን አይዟችሁ፣ ተስፋ እንዳቆርጡ፣ በቃ እኔማ እግዚአብሔር አይምረኝም ምናምን ነገር የሚል ሰው እንዳይኖር ማለት ነው። ምንም አይነት ኃጢአት ብንሰራ አንዳንድ ሰው አራኒ እንደዚህ አይነት ኃጢአት ሰርቼማ ወደ እግዚአብሔር ይቅር አይለኝም የሚል ሰው አለ። እግዚአብሔር አምላክ ያንተን የአንድ ግለሰብ ኃጢአት አይደለም ከአዳም ጀምሮ እስከ መጪው ዓለም የሚነሱ የሰው ዘር ሁሉ የሚሰራውን ኃጢአት እሱን ሁሉ ሊያጠፋ የሚችል ነገር ነው መጥቶ የከፈለው ጌታ ኢየሱስ በመስቀል ላይ ደሙን ሲያፈስ። ከዛም በላይ ነው እውነቱን ለመናገር የማይወሰን ካሳን የከፈለው የማይወሰን ውለታን ነው ያሉ በመስቀል ላይ ጌታ ኢየሱስ። የአንተ የግለሰብ የአንድ ግለሰብ ኃጢአት በእግዚአብሔር ዘንድ እንደ ኢምንት ናት። ከአንተ የሚፈልገው እግዚአብሔር እንደው ይህን ሁሉ ኃጢአት ማሰርተ እስቲ እንደው መቼስ ይሁን እንጂ ምናምን አይደለም የሚል ኧረ ናልኝ ብሎ የሚጠብቅ ጌታ ነው እንዴ። ክርስቶስ ዓለምን ለማዳን ሲመጣ ዓለም ውስጥ ማለት ነው የሚታዩ የኃጢአት ብዛቶችን ዝም ብላችሁ አስቡ። ያኔ ህዝቡ ሁሉ በድንቁርና ውስጥ ነው ያለው። ህዝቡ በጣዖታትን እያመለከ ህፃናትን እያረደ እየቀበረ የሆኑ ሰዎችን ለአናብስት እየሰጡ የሆነ ብቻ የሚያስጠላ አይነት ህይወትን የሚኖሩ በየቦታው በየስፍራው የሀገር ህዝብ እኮ ነው ያለው። በቃ ኃጢአቱ ሴክሹዋሊ በጣም ኢሞራል ይሁን ሴክሹዋል ነገር ላይ በጣም ኢሞራል ይሁን በጣም እንደው ከአእምሮ ውጭ በሆነ መልኩ የሚጓዙ በጣም በርካቶችን እግዚአብሔር አምላክ አየ። ምድር ላይ አየና ምን ቢያደርግ ጥሩ ነው? ወደዳቸው። እንዲሁ በቃ ያው ኃጢአተኞች እኮ ናቸው ግን አይ እንደዚሁማ በዚህ ኃጢአታቸውን አይደለም እነሱን። ስለዛ ምን አደረገ? አይ ከዚህ በባርነት ካሰራቸው ከእንደዚህ አደገኛ ኃጢአትማ እነዚህን ሰዎች ማላቀቅ አለብኝ። ስለዚህ በቃ ክንዴን ልላክ አለ እግዚአብሔር አብ። አየህ ብርሃኔን ልላክ፣ ክንዴን ልላክ፣ ቃሌን ልላክና ልፈውሳቸው። ቃሉን ልኮ ፈወሳቸው እንደተባለ እርሱም ጌታችንና መድኃኒታችን ኢየሱስ ነው። የእግዚአብሔር ክንዱ የሆነው ጌታ ኢየሱስ ነው እና እግዚአብሔር ልጁ ኢየሱስን ላከ። ስለዚህ በኃጢአት ቀንበር ውስጥ በኃጢአት ባርነት ታስረው የነበሩትን እነዛን ሁሉ ህዝብ የራሱ ለማድረግ እግዚአብሔር ምን አደረገ? ልጁ ኢየሱስን ላከ። ልጁ ኢየሱስ ክርስቶስ የመጣው እነዚህ ሁሉ ህዝቦች ስለተወደዱ ነው። አሁን አንተ የምትሰራት አንዲት ኃጢአት እንደው በጣም መጥፎ እንደው ዝሙት ውስጥ ገብቻለሁ በጣም አደገኛ የሆነ ይሄ ሴክሹዋል ነገር ላይ አሁን ብዙ ሰው ቢፈተነው ላይ ስለሆነ እንደው በጣም አስጨናቂ ነገር እንደው አድርጌያለሁ ፈጽሜያለሁ ሊል ይችላል። ለአእምሯችን የሚከብድ ነገር ሰው ሊያደርግ ይችላል። በጣም ለአእምሮ የሚከብድ ነገር የፈለጋችሁትን ሊሆን ይችላል። ስቲል በቃ እግዚአብሔር የሚፈልገው ከዛ አሁን ካለህበት ባርነት አንተ ነፃ ማውጣት ነው የሚፈልገው እና የአንተ ኃጢአት ምንም ከእግዚአብሔር ምሕረት ጋር ንጽጽር ውስጥ አትገባም። ልክ እንደዚህ አይነት ኃጢአት ከዚህ የከፋ አደገኛ ኃጢአቶችን ያደረጉ በርካታ ህዝቦች አልፈዋል። ከአዳም ዘመን ጀምሮ አስቡት ምን ያህል ሰው እንዳለፈ። የመጀመሪያው ሰው ቃየልን አትመለከተውም? እንዲህ ላጥ አለ፣ ብድግ ያደረገ ወንድሙን ሲገድል ታይዋለህ። ወንድሙን አቤልን እንዲህ በጣም የሚያስደንቅ እኮ ከማን ተማሩ እኮ የሚያስብለው በጣም ኤኒዌይስ
ከሰይጣን ተማረው ምናምን የሚል አለ ፊት። ግን ኤኒዌይስ ብቻ ብድግ አድርጎ ወንድሙን ገደለ። አንዴ እሺ ወንድሙን ገደለ። አሁን ይህ በእግዚአብሔር ዘንድ እጅግ እጅግ የተጠላ ኃጢአት ነው። ልክ እንደዚህ አይነት ኃጢአቶች ደግሞ በዘመናችን ከዚህም የከፉ በጣም ብዙ ጊዜ ተፈጥረዋል። እግዚአብሔር ግን ዓለምን እንዲሁ ወደደ ልጁ ኢየሱስ ክርስቶስን እስኪሰጥ ድረስ ተብሏልና አንተን አንቺን ይወዳችኋል። በቃ ምንም ለምን ነፍስ አታጠፋም? ነፍስ አጥፋ እየተባለ አይደለም። ለምን ነፍስ ያጠፋ ሰው አይኖርም? ምንም ያደረገ ሰው ለምን አይኖርም? ግን እርሱን ግን እግዚአብሔር ይወዳል። እንዲህ ያለ ነገር ቢያደርግ የዚህ ሀገር መንግስት ምን ያደርገዋል? ያስረዋል። ትክክል ነው፣ መታሰርም አለበት። የሀገሩ መንግስት ያስራል። ግን እግዚአብሔር አምላክ ግን ንስሐ ገብተህ ብትመጣ ግን ይምርሃል። ተጸጽተህበት ብትመጣ ምንም አይነት ነገር ምንም አይነት ኃጢአት ነው። ስለዛ የሆነ አንዳንድ ጊዜ የኔ ኃጢአት ብዙ ነው ምናምን ብላችሁ ወደኋላ ባክ አታድርጉ። ወይ እዛው እኔ እንደው ወደ እግዚአብሔር ብቀርብም አንዳንድ ሰው ደግሞ ምን ይላል? በጣም በቃ የኃጢአት ሱስ ሆኖብኛል ወደ እግዚአብሔር ልመለስ ብለህ ራሱ እኔ ማቆም የሚችል አይመስለኝም። ይሄንን ኃጢአት ነው አይባልም። ይሄ ራሱ አይባልም ጋይስ። የፈለገ ጋይስ ሱስ የሆነ ኃጢአት ቢኖርብን ወደ እግዚአብሔር ከመምጣት ሊይዘን አይገባም። የፈጠነ እዛው ጉዳይ ላይ እዛ ሱስ ሆነብን የምትሉት ኃጢአት ላይ ንስሐ ገብታችሁ ቶሎ ብላችሁ ያንን ኃጢአት ከመስራታችሁ በፊት ከቅዱስ ሚስጥር ትካፈላላችሁ። እየጸለያችሁ ከዛ ለእንትን ለማለት ለመሸሽ ትሞክራላችሁ። ስትሞክሩ ብቻችሁን አይደላችሁም። ከቅዱስ ሚስጥር ስትካፈሉ ጌታ በእናንተ ይኖራል፣ እናንተም በጌታ። ስለዚህም የእግዚአብሔርን ጸጋ ስለምትካፈሉ ጌታ ከእናንተ ጋር ሆኖ ስለ እናንተ ክርስቶስ ይዋጋል። በዚህ ውስጥ ምናልባት ስታችሁ ግን ልትወርቁ ምናልባት ትችላላችሁ። በአንድ ፐርፌክት አትሆንም። ድንገት ስተህ ብትወድቅ ቶሎ ብለህ ደግሞ አሁንም ንስሐ ትገባና ከቅዱስ ቁርባን የፈለገውን ያህል ጊዜ ብትሳሳቱ ወደኋላ ማለት የለም። የፈለገውን ጊዜ 1000 ጊዜ ብትሳሳቱ 1000 ጊዜ ተነሱ ጋይስ። 1000 ጊዜ ብንሳሳት 1000 ጊዜ እንነሳለን። ወድቀን መገኘት የለብንም። ባለፈው እንደውም ቪዲዮ እዛ ለቅቄ የላችሁ ነበር አይደል? ቴሌግራም ላይ የሆነች አጭር ቪዲዮ ምን የምትል ቪዲዮ ነበረች። አንድ ወጣት አንድ ወንድም አንድን አባት አንድን የበረሃ አባት ማለት ነው እንደዛ ነገር ኤኒዌይስ ይጠይቃቸዋል። ምን ብሎ ጠይቃቸው? አባ ወደኩኝ ምን ላድርግ አላቸው። እሳቸውም በቃ ተነስ ማለት በንስሐ ማለት በንስሐ ተመለስ፣ ተነስ። እሺ ደግሜ ብትበደልም ድጋሚ ተነስ። እንዴ አሁንም ብበደልም? አዎ አሁንም። እንዴ እስከ መቼ ድረስ አላቸው። ኢማጂን ሁሌ ብትወድቅ ሁሌ ብትነሳ አሁን በቃ እንደው ዝም ሰይጣን እንደዚህ እንትን ይልሃል፣ ተስፋ ያስቆርጣል። በቃ እኔ ምንም ተሻሽዬ ማልሻሻል ነገር ምን ይሰራልኛል? በቃ እኔ እንደውም እርግፍ አድርጌ በቃ ዝም ብዬ እንደው በቃ ይሄ ነገር ራሱ እግዚአብሔር እንደው እስኪቀይረኝ ድረስ ትላለህ። አይተዋል። ከእግዚአብሔር ራቅ ብለህ እኮ ነው እግዚአብሔር እንዲቀይርህ። ታዲያ ከእግዚአብሔር ጋር አንድ ሳትሆን ከእግዚአብሔር ጋር ህብረት ወደ እግዚአብሔር ሳትመለስ እንዴት አድርጎ ይቀይራል? ዝም ብሎ በቃ እንደዛ ያስብልሃል ሰይጣን። ሰይጣን እንደዚህ የሚያስብልህ ካስባለ ባይዘ በቃ እግዚአብሔር እንደዛ ራሱ በቃ ይቀይረኝ የሆነ ነገር እንትን ብሎ እንጂ እንደው እንደዚህ አይሆንልኝም እኔ ምናምን ርቀህ ከተቀመጥክ ሰይጣን በቃ በእሱ ቁጥጥር ስር አውሎ የእርሱ ባሪያው አድርጎ ያኖራል። የኃጢአት ባሪያ ትሆናለህ። ኃጢአት የሚገዛ ኢየሱስ ሳይሆን ንጉስህ ኃጢአት ነው ንጉስ የሚሆንብህ አንተ ላይ እና እንደዛ ሆነ መኖር የለብም። ስለዚህ ምንድነው ያሉት እኛ አባት? ስትወድቅ ተነስ፣ ስትወድቅ ተነስ፣ ስትወድቅ ተነስ። እስከ መቼ? ሙሉ በሙሉ በሞት እስክትወሰድ ድረስ። አየህ ሞት ይመጣል አይደል? እንሞታለን ሁላችንም። ሞት ሲመጣ ጋይስ፣ ሞት ሲመጣ ኃጢአት ውስጥ ሆነን ከሆነ ሞት የመጣው ወይም የምንሞተው ንስሐ ሳንገባ እዛው ኃጢአት ውስጥ ሆነን ከሆነ ንስሐ አልገባን ማለት ወደ እግዚአብሔር አልተመለስንም ማለት ነው። በሌላ አማርኛ ከእግዚአብሔር ርቀን ነበርን ማለት ነው። ከእግዚአብሔር ርቀን በነበርንበት ሰዓት ብንሞት በቃ እዛው ከእግዚአብሔር ርቀን ነው የምንቀረው። ስለዛ ሞት ሲመጣ በእግዚአብሔር እቅፍ ውስጥ ነው ሊያገኘን የሚገባው። አየህ ሞት ሲመጣ የት ነው ሊያገኘን የሚገባው? በእግዚአብሔር እቅፍ ውስጥ። በእግዚአብሔር እቅፍ ውስጥ ማለት 100% ፐርፌክት ሆነ ምንም ነገር በቃ ኃጢአት ሳትሰራ ማለት አይደለም እኮ። ግን ንስሐ ገብተህ ዛሬ ኃጢአት ብትሰራ ሄደህ ንስሐ ግባበት ይፈጠነ እና ድካም አለ አንዳንዴ። ያ ድካም ስላለ ያ ድካሙ ከውስጣችን በደንብ እንደው እስኪወጣ ድረስ
ይህ በደንብ እንድንጠነክር ይህ ስጋችን በደንብ እየጠነከረ በመንፈስ በደንብ እየጠነከረን እንድንሄድ እሱ ቀስ በቀስ ነው የሚገቡ። አንዳንድ ኃጢአቶች በጣም ስር ሰደው ስለሚገቡ አስቸጋሪ ይሆናሉ እና እንደነዚህ አይነት ሰዎች በጣም ጸሎት የሚያስፈልጋቸዋል። እውነቱን ለመናገር በጣም ስር ሰዶ ከገባ ኃጢአት በጣም ያደክማል። ስለዛ ምንድነው ለእንደዚህ ነገር የሚያስፈልገው ማን ነው? ጌታችን ኢየሱስ ነው። አያችሁ፣ ጌታችን ኢየሱስ ዓለምን አሸንፏል። ስጋን ማለት የስጋ ኃጢአት አልተገኘበትም። ዓለምን አሸንፏል፣ ሰይጣንን አሸንፏል፣ የስጋ ኃጢአት አልተገኘበትም። ስለዚህ እነዚህ ሶስቱንም ነገሮች ስላሸነፈ ጌታ ኢየሱስ ልክ ክርስቶስ በአንተ ሲኖር ከክርስቶስ የተነሳ አንተም ይህ በስጋ ኃጢአት እንዳትወድቅ ብርታትን ታገኛለህ። ከክርስቶስ የተነሳ ዓለም እንዳታሸነፍ አይዟችሁ እኔ ዓለምን አሸንፌዋለሁ ያለው ጌታ ከአንተ ጋር ስለሆነ ዓለምን ከክርስቶስ የተነሳ ማሸነፍ ትችላለህ። ሰይጣንን ጌታ ኢየሱስ ቀጥቅጦታልና ከእርሱ የተነሳ ሰይጣንንም ልክ እንደዚሁ ታሸንፋለህ። ይህ ሁሉ ነገር የሚሆነው ከክርስቶስ የተነሳ ነው። ስለዛ ሰው የሚታገለው በኃጢአት ውስጥ ስንሆን ምናምን መታገል ያለብን ብቻችንን ከእግዚአብሔር ርቀን ሳይሆን ወደ እግዚአብሔር የተወሰነ አለ አክቹዋሊ ወደ እግዚአብሔር ተጠግተን ከክርስቶስ ጋር ሆነን ነው የምትታገለው። ብቻ እንኳ ትወድቃለህ፣ ምን ታመጣለህ አንተ ደግሞ ምንም ማለት እዚህ ግባ የሚባል ነገር የለንም። እንኳን በሰደደ ኃጢአት ምናምና ዝም ብለህ እንደዚሁ የመጣ ኃጢአት ሁሉ መጫወቻ ነው የምትሆኑ። ብቻህን ከሆንክ ምንም በተአምር ብቻህን ከሆንክ ከጌታ ከእግዚአብሔር ከራቅ የመጣው ሁሉ ኃጢአት ነው የሚጫወትብህ። ምንም አቅም ስለሌለ ማለት ነው። የለህም በዚህ ደካማ ነህ። ለአንተ በራስህ ምንም አይነት አቅም የሌለ በጣም ደካማ ሰው ነህ። እንደዛ መሆናችንን ማወቅ አለብን። ስለዛ እኛ ብርታታችን ጌታችን ነው። ስለዚህ እግዚአብሔር ስለ እኛ ይዋጋ። ለሕዝበ እስራኤል ጥንት ላይ እግዚአብሔር ስለ እነርሱ ይዋጋ ነበረ አይደለ? ስለዚህም እግዚአብሔር ስለ እነርሱ ይዋጋልና ያሸንፉ ነበረ፣ ይረቱ ነበረ። ስለዚህ አሁን እግዚአብሔር ከሕዝበ እስራኤል የማይወደው አንድ ነገር ቢኖር ለምሳሌ በራሳቸው እንዲኮሩ በውስጥ እንዲያደርጉ አይፈልግም። የሆነ አቅማቸው ከራሳቸው እንደሆነ እንዲሰማቸው አይፈልግም። ዳዊትን አንድ ወቅት ላይ ክፉኛ የቀጣው አንድም በዚህ ድርጊቱ ነበር። በነገራችን ላይ ዳዊት ሕዝቡን ቆጠረ ማለት በእርሱ ዘንድ ያለውን ሕዝቡን ቆጠረ። ዳዊት ሕዝቡን የቆጠረው ለምንድን ነው? ይህን ያህል ሕዝብን ያለ ነው ብሎ አየ። በዙሪያ ያሉ ሀገራትን ሊያስፈራራ አቅሙ አለን አይነት ነገር ማለት ነው። እግዚአብሔር ተቆጣ። እግዚአብሔር ቁጠር ሳይለው በራሱ ቆጠረ። ዳዊትን ከእረኝነት ያነሳው፣ ያከበረው፣ ያነገሰው፣ በሰው ሁሉ ፊት ሞገስን የሰጠው፣ በፊቱ የቆመውን ጎልያድን የዘረረለት አቅም የሆነው ጉልበት የሆነው ራሱ እግዚአብሔር ነበረ። ዳዊትም ከፊቱ የተደቀነውን ያንን ታላቅ የሆነውን ጎልያድን የሄደበት ምን ብሎ ነበር? ዳዊት አንተ ዛሬ በተገዳደርከው በእስራኤል አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ብሎ ነበር የጣለው። ስለዛ የዳዊት ጉልበቱ እግዚአብሔር ነው። የዳዊት ተዋጊው እግዚአብሔር ነው። ግን ዳዊት የሆነ ሰዓት ላይ ግን ትንሽ ፈርጠም ሲል የፈረጠመውን ጡንቻውን ለማሳየት ሞከረ ማለት ነው። ህዝቡን በመምረጥ ያኔ እግዚአብሔር ቀጣው እና አሁን በሐዲስ ኪዳን እግዚአብሔር አሁንም ይዋጋል። አሁን በሐዲስ ኪዳን ያለን እኛ ክርስቲያኖች የጸጋ ዘመን ላይ ያለን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ ተብሎ እንደተነገረው አሁን የጸጋ ዘመን ልጆች ስለሆንን አሁን በክርስቶስ በኩል በተገለጠው ጸጋ ዘመን ላይ ስለሆነ ያለ ነው። ውጊያችን ሁሉ ልክ እንደ በፊት እንደ እስራኤል ዘስጋ ስጋዊ ደማዊ አይነት አይደለም። አሁን ኤፌሶን ምዕራፍ 6 ላይ እንደተነገረው በቃ ውጊያችን ከመናፍስቱ ጋር ነው። ስለዚህ በዚህ ውጊያ ውስጥም አሁንም ቢሆን ተዋጊያችን እግዚአብሔር አምላክ ነው። እግዚአብሔር ተዋጊያችን ነው። እግዚአብሔር ተዋጊ ነው እና እግዚአብሔር ይዋጋልናል ስለ እኛ። ስለዚህ በራሳችን መኩራራት የለብንም። ሁሌም በእግዚአብሔር ነው። በቃ ሄደን ውሽቅ ዳዊት ባይዘ እንደዛ ቢያደርግም በጣም የሚገርም በጣም ንስሐ በጣም የሚገባ አይነት ሰው ነው። እንደምታውቁት በጣም ዳዊት የንስሐ አይነት ሰው እና በጣም የሚያስደንቅ በጣም ብዙ ኳሊቲዎች አሉት ዳዊት ማለት ነው። ሁልጊዜም ቢሆን የሆነ እግዚአብሔርን በቃ አንተ መሸሸጊያ ነህ ይሏል። እግዚአብሔር ከክፉ ሁሉ ማምለጫው እንደሆነ ያውቃል
እግዚአብሔር እረኛው እንደሆነ ያውቃል። ስለዛ እግዚአብሔር ጠባቂው እንደሆነ ያውቃል። ልክ እኛም እንደዚሁ ነው መሆን ያለብን። መሸሸግ ብንፈልግ ሮጠን ወደ እግዚአብሔር ልክ እንደ ሕፃን ልጅ በእግዚአብሔር ፊት በቃ እንደ ሕፃን ልጅ ነው የምንሆነው። አንድ ሕፃን ልጅን እዩት። በዙሪያችሁ ያለ የሆነ ሕፃን ልጅ ካየ የሆነ ነገር ቢያጠፋ ራሱ የሆነ ቦታ ሄዱ ምንድነው የሚያደርገው? እነዛኛዎቹ የሆነ ያጠፋበት ቦታ ላይ ቢቆጡት ወይም ለመማታት የሆነ ነገር ቢነሱ ወደ ወላጆቹ በጣም ሮጦ እናቱ እቅፍ ስር ሄዶ ይገባል። ወይም አባቱ ካለ አባቱ እቅፍ ስር ይገባል። አየህ፣ ልክ እንደዛ በእግዚአብሔር ፊት እንደ ሕፃን ልጅ ትሆናለህ። የሆነ በቃ የማትችለው አቅም የማይፈቅድ ነገር በመጣብህ ቁጥር ሮጥ ሄደ አባት ስር ሽጉጥ ማለት ነው። በእግዚአብሔር እቅፍ መግባት፣ በክርስቶስ እቅፍ መግባት። ያኔ እንግዲህ ከእግዚአብሔር እቅፍ ፈልቅቆ እና የእግዚአብሔርን እጅ ፈልቅቆ ከእግዚአብሔር እጅ አንተን አውጥቶ ማጥቃት የሚችል ካለ ያድርገው። ግን ማንም አይችልም። ማን የእግዚአብሔርን እጅ ፈልቅቆ አንተን አሁን ከአባትህ እቅፍ ማውጣት የሚችለው? ማንም አይችልም። ምን ካላደረክ በስተቀር አንተ ራስህ ከአባትህ እቅፍ ኮብልለህ ካልወጣህ በስተቀር ማለት ነው። አየህ፣ ኮብልለህ ካልወጣህ በስተቀር። ስለዚህ ምንድነው የሚያደርገው? አያችሁ፣ ሰይጣን መጥቶ እግዚአብሔርን እጁን ፈልቅቆ እናንተን ማውጣት ስለማይችል ራቅ ብሎ ትርኢት ያሳያችኋል። እናንተ ምን ያደርጋል? ለምሳሌ ዝሙቱ ምኑን ያሳያችኋል። ከእሱ ስታዩት የስጋ ፍላጎቱ እንደዚህ አይነት ነገር ሲመጣባችሁ ራሳችሁ ወደ ዝሙቱ ትሄዳላችሁ። ይሄ ነፃ ፈቃድ ስላላችሁ ይሄ የእናንተ መብት ነው። እናንተ መብት ነው። ተኩላው መጥቶ ከእረኛው ከክርስቶስ ነጥቆ የሚወስድ በፍጹም እንደዚህ መገዳደር የለም ማለት ስለማይችል አቅሙ ስለማይፈቅድለት ማለት ነው። ሰይጣን ተኩላው አቅሙ አይፈቅድለትም እረኛውን አልፎ በጎቹን ለመንጠቅ። ማንም ከእጁ ሊነጥቃቸው አይችልም። ጌታ ኢየሱስም ብሎናል ይሄንን ዮሐንስ 10 ላይ። ግን አንተ ራስህ ግን ልትሄድ ትችላለህ። እንደዚህ አይነት ኃጢአቶችን እያየ ልትሄድ ትችላለህ። ስለዚህ ያኔ ኃጢአቱን እያደረክ ከጌታ እየራክ ትሆናለህ። ስለዚህ ያኔ የፈጠነ ግን ቶሎ ብለህ ውስጥ ያለው መንፈስ ቅዱስ ስላለ ስለሚወቅስህም የፈጠነ ወደ እግዚአብሔር መሮጥ ነው። ወደ እግዚአብሔር ስትሮጥ ግን እንደዚህ በቀላሉ ዝም ብሎ የሚያይ ይመስላል ሰይጣን። በተአምር ይጎትታል። እንዲህ ወደ እግዚአብሔር እንዳትሄድ በጣም በብዙ ፈተናዎች ጠላልፎ ይይዛል። እንዳትመለስ ይፈልጋል። በጣም ብዙ ኢንቨስት አድርጎብሃል። አየህ፣ በጣም እሱ ስራ ፈቶ አንተ ላይ በጣም ጊዜውን ኢንቨስት ስላደረገ ያን ሁሉ ጊዜ ደግሞ የሰራብህ ከእግዚአብሔር ነጥሎ ሊያኖርህ ስለሆነ እንድትመለስ አይፈልግም ወደ እግዚአብሔር እና ስለዚህ ይህንን አስበህ ትግል አለብን። ትግል አለው። ግን በተቻለ አቅም ብንወድቅም እንነሳለን። ጠላቱ ደስ አይበልህ ተብሎ እንደተነገረ በወድቅም እነሳለሁ ተብሎ እንደተነገረ ስንወድቅ እየተነሳን ስንዋጋ ከእግዚአብሔር ጋር ሆነን እግዚአብሔርን ተዋጊያችን እያደረግነው ከፊት እያስቀደምን እኛ በቃ እንደ ሕፃን ልጅ እንዳልኳችሁ ከኋላ ድክ እያልን ብቻ የሆነ የምንከለል አይነት ብቻ በለው ብቻ ነው። እኛ እንደዛ ነው ባይዘው ጋይስ እንበለውም ማለት እውነቱን ለመናገር ልበለው ማለት በቃ በለው አባ ምናምን እንደዛ ነው እንጂ የሆነ ከእግዚአብሔር ርቀ ዝም ብዬ በራሴ ልታገል የሚለው አዋጭ አይደለም። እዛው ሞተን የምትቀረው ምንም አታመጣም። ስለዛ ወደ እግዚአብሔር እየተጠጋን እየወደቅን እየተነሳን ብንወድቅ እየተነሳን ቶሎ እየተነሳን ሞት ሲመጣ ሁሌም አንተ ዝም ብለህ ወድቀህ ዝም ብለህ በውድቀት ውስጥ ብቻ የምትኖር ሰው ስላልሆንክ ስለምትነሳ በቃ ሞት ሲመጣም ምንም ችግር የለውም። በእግዚአብሔር እቅፍ ነው የምትሆነው። እድሜ ልክህን ኃጢአት ስትሰራ ብትኖር እንኳን ግን ንስሐ ቶሎ የምትገባ ከሆነ አንተ ሰተት ብለህ ገነት ነህ። ስለዛ ገነት ስትሄድ አሁን የምታያቸው ጀግና ኃጢአተኞች ሊኖሩ ይችላሉ አይደለም፣ ይኖራሉ። በጣም የሀገር ሁሉም ኦልሞስት በቃ ገነት ስትገባ የሀገር እንዴ አንተም እዚህ ያገኘው ልትል ትችላለህ። አይስቀደደ ነው። ግን ገነት ስትገባ በጣም ብዙ ኃጢአተኞችን ታገኛለህ። ግን የሚሉ ንስሐ የሚገቡ ስለዛ በቃ ንስሐ ተስፋ አለመቁረጥ ነው በእግዚአብሔር። ኧረ እናንተ ስለፈለፋችሁኝ በቅዱስ ሚካኤል የሆነች ነገር ልቀማምስበት በሉ ይበቃል። ጀግና ኃጢአተኛ ታገኛላችሁ ብለህ ጸዴ ህዝቡን ሁሉ ጀግና ኃጢአተኛ ልታረገው ነው ወይ ልታረገው ነው እንዴ? ይሄ ሁሉ ሰብከህ ትላለህ። መተህ መጨረሻ ላይ አቦካኸው እኮ
አይ በጣም ጸዴ መልእክት፣ እውነት መልእክት ብቻ አይደለም ትምህርት ነው እና አንዳንዴ ዝም ብሎ ከመከራከር ምናምን እንደዚህ ህይወትን የሚያንጹ ህይወትን የሚጠቅሙ ትምህርቶችን መማማር ምናምን በጣም አሪፍ ነው። ክርስቲያን በህይወቱ መስራት አለበት። ስብከት ብቻ ሳይሆን ህይወትን መኖር ይገባልና ህይወታችን ላይ እንስራ። ያው ሌሎቹ እንደምናመጣቸው ወይም ደግሞ እንዲመጡ እንደምንፈልጋቸው ሁሉ ቤት ውስጥ ያለንም ወደ እግዚአብሔር መሸሸግ መቅረቡ ምናምን በደንብ እንስራበት። እግዚአብሔር አምላክ ሁላችንም ይርዳን። ከዚህ በኋላ ሀሳብ ከተጨመረ እንዳይቦካ አኬ ጸዴ አድርጎ ስላጠቃለለው እና ቃል የታሰማልን አክሻ እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት ያድልልን፣ ፍጻሜን ደግሞ ያሳምርልን። እሱ ነው ዋናው። ያ ብላ ሰዓቱ እየደረሰ ነው። ኧረ አዎ በእናት ያ እና እናመሰግናለን ሰዎች። ጸዴ ሴሽን ነበረ። ጥሩ ትምህርት ተማማርን እና መልካም አዳር ይሁንላችሁ። እናመሰግናለን። ቤት ያሰማልን። ሁላችሁንም አመሰግናለሁ። እሺ ወንድሜ በርታ። በውስጥ ግሩፑ ምናምን ጆይን አድርጋቸው እንዳሉ ማለት ነው። ግሩፑን መኩን ጻፍለት ጆይን አድርግ ምናምን። እሺ